በ2029 ዓመተ ምህረት የዩናይትድ ስቴትስ አየር ኃይል ኦቤሮን የተሰኘ የጠፈር ምርምር ጣቢያ አለው። እዚያም ቺምፓንዚዎችንና ኦራንጉታኖችን ለአደገኛ አሰሳ ተልዕኮዎች ያሰለጥናሉ። በአንድ መንኮራኩር ፖድ ውስጥ ክሮሞሶሙ የዳበረ ፐርክሊስ የተባለ ቺምፓንዚ የሥርዓቱን ቁጥጥር አጥቶ መታወክ ይጀምራል። እንደ ዕድል ሆኖ ይህ የሙከራ ማስመሰያ ብቻ ስለነበር ካፒቴን ሊዮ ማባቢያ በመስጠት ያረጋጋዋል። ከዚያ በኋላ ሊዮ ፐርክሊስን ወደ ላቦራቶሪ መልሰዋል። ሌላ ሳይንቲስት ለሊዮ አንዲት ሴት ቺምፓንዚ እያሳየው ፐርክሊስ አባት ሊሆን እንደሆነ ይነግረዋል። ይህ ቅጽበት ሊዮ ከቤት ጓደኞቹ ናፍቆታቸውን የሚገልጹበት የቪዲዮ መልእክት ሲደርሰው ይቋረጣል። በድንገት በጣቢያው ውስጥ ያሉት መብራቶች መጥፋትና መብራት ይጀምራሉ፣ በመጨረሻም ሙሉ በሙሉ ይጠፋሉ። እንስሳቱ ለጥቂት ሰከንዶች ይጮኻሉ፣ ከጥቂት ደቂቃዎች በኋላ ግን መብራቱ ይመለሳል። ሊዮ ወደ ዋናው ክፍል ሲጠራ አንድ የኤሌክትሮማግኔቲክ ማዕበል ወደ ጣቢያው እየቀረበ እንደሆነ ይረዳል። ሁሉም ዲጂታል ሰዓቶች የቆሙ ሲሆን ሥርዓቱም አንዳንድ የድግግሞሽ ቅጦችን እያነበበ ነው። ይህ ማዕበል የምድርን የድሮ የኮሙኒኬሽን ሞገዶች በሙሉ እያስተጋባ እንደሆነ ይታወቃል። ኮማንደር ካርል ማዕበሉን እንዲመረምር ፐርክሊስን ወደ ውጭ መላክ ይፈልጋል። ሊዮ ግን ይህ የጊዜ ማባከን ነው በማለት ይቃወማል። ይህን የሚያደርገው ጓደኛውን ለመጠበቅ በመጓት ነው። ሆኖም ካርል መደበኛው አሰራር ደህንነቱ የተረጋገጠ መሆኑን ለማረጋገጥ መጀመሪያ ዝንጀሮ ሳይላክ የሰው በረራ እንደማይፈቅድ ያስታውሰዋል። ፐርክሊስ በመንኮራኩር ይላካልና በፍጥነት ወደ ማዕበሉ ያመራል። ይህም ዋናው ሥርዓት ተጨማሪ ንባቦችን እንዲያገኝ ያስችለዋል። ሊዮ የመንኮራኩሩ አቅጣጫ ሲቀየርና የፐርክሊስ የልብ ትርታ ሲጨምር ሲያይ ይጨነቃል። በሰከንዶች ጊዜ ውስጥ የመንኮራኩሩ ምልክት ይጠፋልና በራዳር ላይ አይታይም። አንድ ሳይንቲስት ፐርክሊስ ተመልሶ እንዲመጣ እንደሰለጠነ ቢናገርም ሊዮ ግን ተስፋ በመቁረጥ ወደ ሌላ መንኮራኩር በመሮጥ ቅደም ተከተሎችን ማስተካከል ይጀምራል። እየሰራ ሳለ የካርልን ውይይት ለመሰለል የኮሙኒኬሽን መስመር ይከፍታልና የበረራ ሥራዎችን እያቆመ መሆኑን ይረዳል። ሊዮ ጓደኛውን ትቶ ለመሄድ ፈቃደኛ ባለመሆኑ መንኮራኩሩን አስነስቶ ሌሎች ሳይከለክሉት በፍጥነት ከጣቢያው ይወጣል። ካርል በመጨረሻ ሲያውቅ በኮሙኒኬሽን ይጮህበታል። ሊዮ ግን ችላ ይለዋል። መንኮራኩሩ በቀጥታ ወደ ማዕበሉ ውስጥ ይበራል እና ከጥቂት መንቀጥቀጥ በኋላ አንድ ብሩህ ብርሃን ይታያል። ሊዮ የፐርክሊስን መንኮራኩር ያያል። ለቡድኑ ለማሳወቅ ቢሞክርም ኮሙኒኬሽኑ ስታቲክ ጫጫታ ብቻ ያሰማል። ከዚያም ሌላ ብርሃን በሩቅ ይበራልና የፐርክሊስ መንኮራኩር በውስጡ ይጠፋል። ብርሃኑ ቀጥሎ የሊዮን መንኮራኩር ይመታልና ሁሉንም ሥርዓቶች ከመዝጋቱ በፊት ለጥቂት ሰከንዶች ያናውጠዋል። ሊዮ መንኮራኩሩ ከማዕበሉ ውጭ እየተንሳፈፈ መሆኑን ሲያውቅ ደንግጦ ጣቢያውን ለማግኘት ደጋግሞ ቢሞክርም ምንም አልተሳካለትም። መንኮራኩሩን ለመቆጣጠር በከንቱ ይሞክራል፣ እሱ ግን ዝም ብሎ ይንሳፈል። በጣቢያው ላይ ሠራተኞቹ ከአንድ አዛውንት ጣቢያቸው ሲከሰከስ ሜይዴይ የእርዳታ ጥሪ እያለ የሚያለቅስበት ምስጢራዊ መልእክት ይደርሳቸዋል። ብዙም ሳይቆይ የሊዮ መንኮራኩር ወደ ሌላ ብሩህ ብርሃን ይሄዳል እና በድንገት ሥርዓቱ እንደገና መሥራት ይጀምራል። እሱን ግራ በሚያጋባ ሁኔታ በሰዓቱ ላይ ያሉት ቁጥሮች በእብደት ይለዋወጣሉ። ሥርዓቱ እንደገና ሲከሽፍ በመንኮራኩሩ ውስጥ ብልጭታዎች ይፈጠራሉ እና በአሽለር ፕላኔት ላይ እስኪከሰከስ ድረስ በፍጥነት መውረድ ይጀምራል። መንኮራኩሩ በምድር ላይ ለጥቂት ማይሎች ከተጎተተ በኋላ በመጨረሻ በአንድ ኩሬ ውስጥ ያርፋል። እንደ ዕድል ሆኖ መንኮራኩሩ የድንገተኛ ጊዜ ማንሻ ስላለው ሊዮ ራሱን ለማስወጣት ይጎትተዋል። ከዚያም የሚነድደው መንኮራኩር ወደ ታች ሲሰምጥ እሱ ከኩሬው ዋና አውጥቶ ይወጣል። ዱር ጫካ ለማግኘት ዙሪያውን ይመለከታልና ካሩቢና ልጁ ዳና ከጎሳ አባላት ጋር ሲሮጡ የሚያሳይ ድምፅ ይሰማል። እነሱ ሊዮን ችላ ብለው መሮጣቸውን ይቀጥላሉ። የጎሳ አባላቱ ጋሻና ጦር ከለበሱ ጦጣዎች እየሸሹ እንደሆነ ይታወቃል። የፈራው ሊዮም አብሮ ለመሮጥ ይወስናል። ጦጣዎቹ በተቻለ መጠን ብዙ ሰዎችን ለመጠለፍ ትክክለኛ ዝላዮችን ያደርጋሉ። ሕፃናት እንኳን በከረጢት ውስጥ ይጣላሉ። ማሳደዱ ለብዙ ደቂቃዎች ይቀጥላል እና እነዚህ ጦጣዎች ፈረሶችንም እንደሚጋልቡ ይታወቃል። ሊዮ በድንገት በአንድ ጦጣ ይመታልና አካሉ ወደ ኋላ ይወረወራል። ነገር ግን በአንድ ፈረስ ሊረገጥ ሲል ተንከባሎ በቁጥቋጦዎች ውስጥ ይደበቃል። ዳና መሬት ላይ ስትወድቅ ካሩቢ ትኩረቱ ይከፋፈላልና ጦጣዎቹ መረብ ይጥሉበታል። አንዳንዶቹ ሰዎች ለመዋጋት ቢሞክሩም ጦጣዎቹ የበለጠ ጠንካራ ስለሆኑ በቀላሉ ያሸንፏቸዋል። ቡድኑ ወደ አንድ ገደል ጫፍ ይደርሳልና የሚሄድበት ቦታ አይኖረውም። ስለዚህ ጦጣዎቹ ሁሉንም ማርከው በካሮሴል ውስጥ ያርኳቸዋል። ጄኔራል ቴድ ክዋኔውን ለመቆጣጠር ይመጣል እና ሊዮ እሱ ሲናገር በመስማቱ ይደነግጣል። ወደ ኋላ ሲያፈገፍግ በድንገት ኮሎኔል አደርን ይነካዋል። እሱም ስለነካው ይመታዋልና ቆሻሻ ሰው ብሎ ይጠራዋል። በኋላም ካሮሴሉ በሰው ባሪያዎች ወደ ከተማው ይጎተታል።
እዚህ ያሉት ዜጎች በሙሉ ጦጣዎች ናቸው እና ሰዎቹ ሲያልፉ ይሰድቧቸዋል። ሊዮ የት እንዳሉ ይጠይቃል፣ ነገር ግን ከሰዎቹ መካከል ማንም አይመልስለትም። አንዳንድ ልጆች በካሮሴሎቹ ላይ ድንጋይ መወርወር ይጀምራሉ። ሆኖም ማሪ ልጆቹን ለማስቆም ትሮጣለች። ልጆቹ የሰው አፍቃሪ እያሉ ያፌዙባታል። ካሮሴሉ የባሪያ ባለቤት ወደ ሆነው ሊምቦ ይወሰዳል። እሱም እነዚህ ጥራት ያላቸው ሰዎች እንዳልሆኑ ያስባል፣ ግን ቢሆንም ሁሉንም ይገዛቸዋል። ወታደሮቹ ሰዎቹን ወደ ሴሎች ይጎቷቸዋል። ዳና እና ካሩቢ ላለመለያየት ለመዋጋት ቢሞክሩም ጦጣዎቹ በጣም ጠንካራ በመሆናቸው የካሩቢ ጭንቅላት ከግድግዳ ጋር ይጋጫል። ቴድ ሲመጣ የጎሳ አባላት የጦጣዎቹን እርሻዎች ስለመውረራቸው ያማርራል። ሊምቦም ሌሎቹን ለማስፈራራት የሰው አስከሬን እንዲሰቅሉ ሐሳብ ያቀርባል። ነገር ግን ቴድ የሰብአዊ መብት ተሟጋቾች እንደማይፈቅዱለት ያብራራል። በመቀጠል ለሐውልቱ ልደት የሚሆን አንድ የሰው ልጅ ይገዛል እና ምስኪኑ ልጅ በገመድ ተይዞ ይወሰዳል። አሪ ይህንን ከሩቅ ትመለከታለችና አስጸያፊ እንደሆነ ታስባለች። በኋላም ሊምቦና ጠባቂዎቹ በሰዎቹ ላይ የባሪያ ምልክት ማድረግ ይጀምራሉ። አሪ የሚነደውን ብረት ለመጣል ከመግባቷ በፊት ጥቂቶቹን ብቻ ያደርጋሉ። እሷ ስለ ሰው መብት መናገር ትጀምራለች። ሊዮም ብረቱን ለመያዝ ዕድሉን ይጠቀማል። አሪ ካሮሴሉን ለመክፈት ስትቃረብ ሊዮ በፍጥነት ብረቱን በመያዝ እሷን ታጋች ያደርጋታልና እርዳታዋን ይለምናል። አሪ እሱንና ዳናን ለመግዛት ትወስናለችና ጥሩ ዋጋ ለማግኘት ከሊምቦ ጋር ትሽኮረመማለች። በኋላ ዳናና ሊዮ ወደ አሪ ቤት ይወሰዳሉ። አባቷ ሴናተር ሶንደር የዱር ሰዎችን በማየቱ ደስተኛ ስላልሆነ አሪ ከዓይን እንዲርቁ ያዛታል። ዳና እና ሊዮ በወጥ ቤት ውስጥ እንዲሰሩ ይገደዳሉ እና ሊዮ ጦጣዎች እንዴት እንዲህ ሊሆኑ እንደቻሉ ያስባል። ዳና ግን ጥያቄው አይገባትም። ሊዮ ለማምለጥ ሲሞክር በአሪ ጠባቂ ክሮል ይከለከላልና ወደ ሥራው ይመለሳል። በመመገቢያ ክፍል ውስጥ ሶንደር ከወታደራዊና ከሴኔት ከተውጣጡ የተለያዩ አስፈላጊ ጦጣዎች ጋር አስፈላጊ ራት እየተጋበዘ ነው። በአሁኑ ጊዜ የዱር ሰዎች ከጦጣዎች በ4 እጥፍ ይበልጣሉና መውለዳቸውን ይቀጥላሉ። ስለዚህ ጦጣዎቹ እነሱን ለማስቆም መንገድ መፈለግ አለባቸው። ስቴሪላይዜሽን ይነሳል፣ ነገር ግን በጣም ውድ ይሆናል። አሪ የሰው መብትን መከላከል ትቀጥላለች። ነገር ግን የአባቷን ድጋፍ ለማግኘት በምትሞክርበት ጊዜ ሁሉ ሶንደር በቴድ ራስ መከላከያ ንግግር ይከፋፈላል። ክሮል ምግቡን እንዴት ማቅረብ እንዳለበት ሲያሳየው ሊዮ ለሁሉም ዝርዝሮች ትኩረት ይመረምራል። ጦጣዎቹ ለጥንታዊ አዳኛቸው ሲመስ ከመጸለያቸው በፊት ቴድ የሱ ዘር እንደሆነ ይነገራል። አሪ ሰዎችም ነፍስ አላቸው ስትል ቴድ ሊዮን መሬት ላይ ጥሎ ነፍስን ለመፈለግ በፌዝ ወደ ጉሮሮው ይመለከታል። አሪ በጣም ተበሳጭታ ጠረጴዛውን ትታ ትወጣለች። ቴድ ይከተላታልና ለእሷ ያለውን ስሜት ይናገራል። አሪ ግን እሱን የምትፈልገው የአባቷን ሥልጣን ለማግኘት ብቻ እንደሆነ ትከሷለች። የተቆጣው ቴድ ከግድግዳ ጋር ይገፋታልና ሁልጊዜ ለምታደርገው ጥፋት ሊያስራት እንደሚችል ያስታውሳታል። ከዚያም ቴድ ለመውጣት ሲሞክር አንዳንድ ወታደሮች ሊያሳዩት የሚፈልጉት ነገር እንዳለ በመናገር ያስቆሙታል። ወደ ጫካው ወስደው በተከሰከሰችው መንኮራኩር የተተወውን የጥፋት መስመር ያሳዩታል። በሰማይ ላይ ስላዩት የእሳት ኳስም ያብራራሉ። ወታደሮቹ ለሌላ ለማንም እንዳልተናገሩ ያረጋግጡለታል። ስለዚህ እርሱ በላያቸው ላይ ዘሎ ሁለቱንም በፍጥነት ይገድላቸዋል። በባሪያ ሴሎች ውስጥ ሊዮ ለማምለጥ ቁልፉን ይከፍታል። ዳና እና ቲናኤል ከእሱ ጋር ለመሄድ ይወስናሉ። በጥንቃቄ ይሸመቃሉና በመጨረሻም ወደ ሊምቦ ቤት በመሄድ ካሩቢን፣ ጉነርንና በርንን ነፃ ያወጣሉ። ጉነር ቴልን በማየቱ ደስተኛ አይደለም፣ ምክንያቱም የቤት ሰዎች ከጎሳ አባላት የተሻሉ እንደሆኑ ያስባሉ ተብሎ ስለሚታመን ነው። ነገር ግን ሊዮ ያስቆመዋልና ካሩቢ አብረው ለማምለጥ ይስማማል። ሲወጡ በአንዳንድ ወጣቶች ጦጣዎች ይታያሉ። እነሱም ይጮኻሉና የጠባቂውን ትኩረት ይስባሉ። ቡድኑ በበርካታ ቤቶች ውስጥ መሮጥ ይጀምራል። ይህም የሚያያቸውን ጦጣ ሁሉ ያስደነግጣል። በካሮሴል ውስጥ ያለችውን ትንሽ ልጅ ሲያገኟት ዳና እሷንም ታድናታለች። ብዙም ሳይቆይ ጠባቂዎቹ ከተማዋን መፈለግ ይጀምራሉና ሊዮ ወደ እሱ እየቀረበ ባለው ጥላ ላይ ይዘልላል። ሆኖም ግን እሱ አሪና ክሮል ሆነው ይገኛሉ። እነሱም በፍጥነት ያሸንፉታል። አሪ ከወታደሮቹ ጋር መነጋገር እንደምትችል ስለምታስብ ተመልሰው እንዲሄዱ ትፈልጋለች። ነገር ግን ሊዮ እንዲያመልጡ እንድትረዳቸው ያምናታል። አንዲት ልጅ እንዲህ አይነቱን ጉዞ መቋቋም ስለማትችል ትንሿን ልጅ ወደ አሪ ቤት ይሰዷታል። አሪ ቡድኑን ከከተማው በምስጢር ስታስወጣ አደር ያያቸዋልና ይከተላቸዋል። ካሩቢ መጓዛቸውን እንዲቀጥሉ ይነግራቸዋልና ከአደር ጋር በችቦ ለመዋጋት ይሮጣል። ሆኖም አደር በቀላሉ ይዘውና ቴድ ከጀርባው እንዲገድለው ይፈቅድለታል። ከዚያም ቴድ አደር ሰዎቹን እንዲከተልና ከሊዮ በስተቀር ሁሉንም እንዲገድል ያዛል፣ ምክንያቱም እሱ ከሊዮ ጋር መነጋገር ይፈልጋል። አሪ ሚስጥራዊ ዋሻ በመጠቀም ቡድኑን ከከተማው ታስወጣለች።
እሷ የምታለቅሰውን ዳናን ለማጽናናት ትሞክራለች። ዳና ግን ትቆጣለች፣ ይህም አሪ እንድትጮህ ያደርጋታል። ሰዎቹ ወደ ጫካው ይሮጣሉና አሪ የክሮልን ማስጠንቀቂያ ችላ በማለት ትከተላቸዋለች። እሱም በጥላ ውስጥ አንድ ሰው እየተመለከተ መሆኑን ሳያውቅ ለመከተል ይገደዳል። ሊዮ ስለ መንኮራኩሩ እየነገራቸው ቡድኑን ወደ ኩሬው ይወስዳል። ነገር ግን ሌሎቹ ታሪኩን አያምኑም። ሊዮ ጦጣዎቹን ዝንጀሮዎች ብሎ ሲጠራቸው የተቆጣው ክሮል መሬት ላይ ጥሎት ዝንጀሮዎች ከጦጣዎች በታች በዝግመተ ለውጥ ውስጥ ከሰዎች በላይ መሆናቸውን ይናገራል። ሊዮ ወደ ኩሬው ውስጥ ይዘልላልና አሪ ትደነግጣለች። ጦጣዎች መዋኘት እንደማይችሉ ትገልጻለች። ሊዮ በመንኮራኩሩ ውስጥ ቦርሳውን ሲፈልግ ዳና ልትረዳው ትዘላለች። ነገር ግን ሁለት ጦጣዎችን ስታይ ትፈራለች። ሆኖም እነሱ ቀደም ብለው የጣሏቸው የሞቱ አስከሬኖች ናቸው እና ሊዮ ከዳና ጋር ወደ ላይ ይዋኛል። ሊዮ የኮሙኒኬሽን መሳሪያውን ከቦርሳው ያገኛልና ከጠፈር ጣቢያው ምልክት ማግኘት ይጀምራል። ይህም ማለት ቅርብ መሆን አለባቸው ማለት ነው። ክሮል መሳሪያውን ጥንቆላ እንደሆነ ያስባል። ሊዮ ግን ሳይንስ እንደሆነ ያብራራል። ምልክቱን በመከተል በሱ ፕላኔት ላይ ሰዎች መሪ እንደሆኑና ጦጣዎች በአራዊት መካነ አራዊት ውስጥ እንዳሉ እያብራራ ቡድኑን መምራት ይጀምራል። በድንገት ሊምቦ ጉነርን ይዘዋል። እሱም ለመግፋት ይመታዋል። በርንም ጠባቂዎቹን ከመጥራቱ በፊት በሊምቦ ላይ ጥቂት ምቶችን ያሳርፋል። በርን ተይዞ ሳለ ሊምቦ ሊገድለው ይዘጋጃል። ስለዚህ ሊዮ ከቦርሳው ሽጉጥ አውጥቶ ምን ማድረግ እንደሚችል ለማሳየት ዛፍ ላይ ይተኩሳል። ይህም ጠባቂዎቹ እንዲሮጡ ያደርጋል። ሊዮ ሊምቦ በርንን እንዲለቅ ያስገድደዋልና ጦጣውን ለመግደል ይዘጋጃል። ነገር ግን አሪ በመካከላቸው ገብታ ያልታጠቀን ጦጣ መግደል ራስን ወደ እሱ ደረጃ ማውረድ እንደሆነ ትናገራለች። ሊምቦ እግሩ የወደቀውን የጠባቂ ጦር ለመያዝ ሲሞክር ስለ መስማማት ማውራት ይጀምራል። ነገር ግን ሊዮ እሱን ለማስቆም እንደገና ይተኩሳል። ሊምቦ ለመሮጥ ሲሞክር ቡድኑ ይዘውና ካቴና ያደርግለታል። ከዚያም ክሮል የሊዮን ሽጉጥ ወስዶ ሊዮ በእሱ ላይ ሊጠቀምበት ይችላል ብሎ ስለሚፈራ በድንጋይ ይሰብረዋል። በከተማው ውስጥ ቴድ አሪ በሰዎች ታገተች ብሎ ለሶንደር ይነግረዋል። ምንም እንኳን አሪ እየረዳቻቸው መሆኑን ቢያውቅም ቴድ ሁሉንም ሰዎች ለማስወገድ ወታደራዊ አዋጅና ፍጹም ሥልጣን ይጠይቃል እና ሶንደር በመጨረሻ ይስማማል። ከመውጣቱ በፊት ቴድ የታመመውን አባቱን ዛስን ይጎበኛልና ስለ ሊዮ ይነግረዋል። ዛስ በቤተሰቡ ውስጥ ብቻ ተጠብቆ የቆየውን ምስጢር ለማካፈል ይወስናል። ሰዎች ጌቶችና ጦጣዎች ባሪያዎች የነበሩበት ጊዜ ነበረ። እሱ ብዙ ሰዎች ሊዮን ለመውሰድ እንደሚመጡ ያስጠነቅቃልና አንድ የድሮ የአበባ ማስቀመጫ እንዲሰብር ያደርገዋል። በውስጡ ሽጉጥ አለ እና ዛስ ለቴድ ስለ ኃይሉ ይነግረዋል። ልጁ የሰዎቹን እውነተኛ ጅምር ምስጢር የያዘውን የተቀደሰውን የኪማ ምድር ከመድረሳቸው በፊት እንዲያስቆማቸው ይፈልጋል። ዛስ ሁሉንም ሰዎች ሰድቦ ይሞታል። ቡድኑ መጓዙን ሲቀጥል ሊዮ በምድር ላይ ሰዎች ደኖችን በሙሉ ስላጠፉ ጦጣዎች በመካነ አራዊት ውስጥ እንደሚቀመጡ ያብራራል። ስለ ጠፈር ሥልጠና ይናገራልና አሪ ይህንን ሰዎች አስተዋይና ስሜታዊ መሆናቸውን ማረጋገጫ አድርጋ ትመለከተዋለች። ከጥቂት ጊዜ በኋላ ኪማ ይደርሳሉና አንዳንድ በጣም አስፈሪ አሻንጉሊቶችን ያገኛሉ። አሪ እነዚህ ነገሮች ሰዎችን ለማራቅ የታሰቡ መሆናቸውን ታብራራለች፣ ምክንያቱም ይህ የመጀመሪያው ጦጣ ሲመስ የተወለደበት የተቀደሰ ምድር ነው። በርካታ ወታደሮች በአካባቢው ሰፍረው ይገኛሉ። ስለዚህ ቡድኑ ለመንቀሳቀስ እስከ ምሽት ድረስ ይጠብቃል። ሁለት ጦጣዎች በካርታ ጨዋታ ላይ መዋጋት ሲጀምሩ አደር በመጨረሻ ደርሶ ያስቆማቸዋልና ካምፑን ውርደት እንደሆነ በመጥራት አመራሩን ይረከባል። ምሽት ላይ ቡድኑ በምስጢር ይንቀሳቀሳልና አንዳንድ ፈረሶችን ይሰርቃል። ሊዮ ትኩረትን ለማስቀየር ፍላየር የብርሃን ምልክት ይተኩሳልና ወታደሮቹ ወደ እንግዳው ብርሃን ሲመለከቱ ቡድኑ በካምፑ ውስጥ እየጋለበ እሳት ይለኩሳል። አንድ ወታደር ሊምቦ ከዳተኛ እንደሆነ በማሰብ ይዘልበታል። ስለዚህ ሊምቦ ጉዞውን ለመቀጠል እሱን መግፋት አለበት። ሊዮ አንድ ችቦ ሰርቆ ተጨማሪ ድንኳኖችን ለማቃጠል ይጠቀምበታል። ወታደርም ይመታል። የተቀረው ቡድን ወደ ወንዙ ይደርሳልና ሁሉም በፍጥነት ይሻገራሉ። ካሪ በስተቀር እሷ ውሃውን ስታይ ታመነታለች። የተቆጣው አደር በእሷ ላይ ችቦ ይወረውራልና ከፈረሷ ላይ እንድትወድቅ ያደርጋታል። ሊዮ አደርን በበለጠ እሳት ሲከለክለው አደር ፈረሱ እንዲወድቅ በእግሩ ላይ ሰንሰለት ይወረውራል። ወታደሮቹ ችቦ መወርወራቸውን ይቀጥላሉ። ስለዚህ ሊዮ ወደ አሪ ይሮጣልና በውሃው ውስጥ ሊሸከማት እንደሚችል ያረጋግጥላታል። ከአሪ ጋር በጀርባው ላይ ወደ ውሃው ውስጥ ይዘልላልና በመጨረሻ ከሌሎቹ ጋር እስኪገናኙ ድረስ ወደ ሌላኛው ወገን ይዋኛል። ቴድ ሰዎቹ በወታደሮቹ ፈረሶች ማምለጣቸውን ሲረዳ በእብደት አንዳንድ ነገሮችን ይሰብራል። በመጨረሻም መላው ጦር ወደ ኪማ እንዲጓዝ ያደርጋል። ጠዋት ላይ ቡድኑ ወደ ቅዱሳን ኮረብታዎች ይደርሳልና ሊዮ የጠፈር ጣቢያው መከሰከሱን ሲያውቅ ያዝናል። አሸዋው፣ ጥፋቱና አጽሞቹ ይህ የተከሰተው ከሺህ ዓመታት በፊት መሆኑን ያሳያሉ።
እንደ ዕድል ሆኖ ኮምፒውተሩ አሁንም እየሠራ ነውና ሊዮ ምን እንደተፈጠረ ለማወቅ መዝገቦቹን ይመለከታል። ሊዮ በጊዜ ወደፊት እንደተገፋ በምሽት በርና አካባቢውን ሲመረምር የዝንጀሮ ሰራዊት ሲቃረብ ያያል። ሊዮ ለጎሳ አባላቱ እንዲሸሹ ይነግራቸዋል፣ እነሱ ግን አይሰሙትም። ይህ በእንዲህ እንዳለ አሪ ቴድን ለማየት ትሄዳለች። የጎሳ አባላቱ እንዲኖሩ በመፍቀድ ምትክ ራሷን ታቀርባለች። ሆኖም ቴድ የሰው ጠረን ስላላት ይጠላታል፣ እጇንም በባርነት ምልክት ይተኩሰዋል። ከዚያም ነገ ከጎሳ አባላቱ ጋር እንድትሞት ይመልሳታል። በማለዳ ሊዮ ኮምፒውተሩን መፈተሹን ይቀጥላል። አሁንም የተወሰነ ኃይል እንዳለ ያስተውላል። ይህም አንድ ሐሳብ ይሰጠዋል። ትንንሽ ቡድን እንደ ማጥመጃ ወደፊት እየጋለበ ሳለ ሌሎች ሰዎች ከጣቢያው በስተጀርባ እንዲደበቁ ያሳምናል። ብዙም ሳይቆይ የቴድ ሰራዊት ይደርሳል። የመጀመሪያው የዝንጀሮ ማዕበል ያጠቃል። ቡድኑ እንደታቀደው ወደ ጣቢያው ይመለሳል። ነገር ግን በርን በስህተት ከፈረሱ ጋር ይወድቃል። ሊዮ እሱን ለመርዳት ይሮጣል። በጊዜም ይመለሳሉ። ከዚያም ሊዮ የጣቢያውን ሞተሮች ያስነሳል። ትላልቆቹ እሳቶች የሚመቱትን ወታደሮች በሙሉ በሰከንዶች ውስጥ ያወድሟቸዋል። ይህ የጣቢያውን ቀሪ ኃይል በሙሉ ይጨርሳል። አሁን ሰዎቹ ወጥተው የተቃጠሉትን ዝንጀሮዎች መምታት ይጀምራሉ። አታር ጣቢያው እንደገና ይተኩሳል ብሎ ስለ ፈራ መሄድ ይፈልጋል። ይህም የሊዮ ዕቅድ ነበር። ሆኖም ቴድ እጅ መስጠትን አይቀበልም። ሰራዊቱም እንዲያጠቃ ይነግራል። አሰቃቂ ውጊያ ይጀምራል። ሰዎቹ በቻሉት መጠን ይዋጋሉ። ነገር ግን ዝንጀሮዎቹ የበላይነት እንዳላቸው ግልጽ ነው። ጉናር በአንድ ዝንጀሮ ተይዞ አንገቱ ተሰብሮ ይገደላል። ዳናም ልትገደል ትቃረባለች። ነገር ግን አሪ በአጥቂዋ ላይ ትዘላለች። አብረውም ይገድሉታል። ለመጠለያ ሲሮጡ ዳና በአሪ እጅ ላይ ያለውን የባርነት ምልክት አይታ በመጨረሻ ለእሷ ማዘን ትጀምራለች። ታይም ሕይወቱን ሲያጣ ክሩልና አታር እርስ በርሳቸው ተጋጭተው መሬት ላይ እየተንከባለሉ በጭንቀት ይዋጋሉ። እንደ አለመታደል ሆኖ አታር ክሩልን አሸንፎ ይገድለዋል። ቴድ ያገኘውን ሰው ሁሉ እየገደለ ሊዮን እስኪያገኘው ድረስ ይጓዛል። ሊዮም ፊቱ ላይ ይመታዋል። የተናደደው ቴድ በአንገቱ ይዞት ከመምታቱ በፊት ይጥለዋል። ከዚያም ሊገድለው ይዘጋጃል። ነገር ግን ፍንዳታ ሲሰሙ መላው የጦር ሜዳ ይቆማል። በሰማይ ላይ ብርሃን ይታያል። ቀስ እያለም እየወረደ ፔሪክሊስ ያለበትን መንኮራኩር ያሳያል። የዝንጀሮ ሰራዊት ፔሪክሊስ የሴሞስ ዳግም ምጽአት እንደሆነ ስላሰቡ ወዲያውኑ ይንበረከካሉ። ሊዮ የፔሪክሊስን ቦርሳ ወስዶ ዝንጀሮዎቹ ምክንያታዊ እንዲሆኑ እንዲያደርግ ይጠይቀዋል። ፔሪክሊስ ግን ወደ ጣቢያው ይሮጣል። ሊዮ ሊከተለው ሲሞክር በቴድ ይወድቃል። አሪ በላያቸው ላይ ትዘላለች። ቴድም እሷን መግፋት ነበረበት። ይህም ለሊዮ ወደ ጣቢያው ለመሮጥ ዕድል ይሰጠዋል። ቴድ ይከተለውና እንደገና ሊመታው ይጥለዋል። አሁን ፔሪክሊስ ነው ውጊያውን የሚቀላቀለው። እሱ ግን ወደ ግድግዳ ይወረወራል። ሊዮ ከፔሪክሊስ ቦርሳ ውስጥ ሽጉጥ አውጥቶ ይተኩሳል። ሆኖም የቴድ ጋሻ ይጠብቀዋል። እሱም በሊዮ ላይ ዘሎ መሳሪያውን ያስጥለዋል። ሽጉጡ ወደ መቆጣጠሪያ ክፍሉ ኮክፒት ይንሸራተታል። ቴድም ለመያዝ ሲሮጥ በስህተት ይተኩሰዋል። የሊዮ ጓደኞች ከአታር ጋር ወደ ጣቢያው ይገባሉ። አታር ቴድ በፔሪክሊስ ላይ ባደረሰው ጉዳት ይደነግጣል። ቴድ ሊዮን ለመተኮስ ይዘጋጃል። እሱ ግን እንዲዘጋበት መቆጣጠሪያ ክፍሉን ይዘጋል። ጥይቶቹም በውስጡ ይበተናሉ። ተስፋ የቆረጠው ቴድ አታር ሊዮን እንዲገድለው ይነግረዋል። ሊዮ ግን ዝንጀሮዎችን እዚህ ያመጧቸው ሰዎች እንደሆኑና በሰላም መኖር እንደሚችሉ ያሳስባቸዋል። አታር በመጨረሻ ያመነበት ነገር ሁሉ ውሸት መሆኑን ይቀበላል። አለቃውንም ለመርዳት ፈቃደኛ አይሆንም። ቴድ ሲያብድና የመቆጣጠሪያ ክፍሉን እያንዳንዱን ማዕዘን ሲተኩስ ሁሉም ይመለከታሉ። ነገር ግን ምንም እንደማያገኝ ሲረዳ በመጨረሻ እጅ ይሰጣል። በኋላ ላይ ሊዮ የቆሰለውን ግን አሁንም በሕይወት ያለውን ፔሪክሊስን ይፈትሻል። ቡድኑ የወደቁትን ተዋጊዎች በሙሉ ይቀብራል። አታርም መቃብሮቹን እንዳይሰይሙ ይነግራቸዋል። በዚህ መንገድ የትኛው ሰው የትኛው ዝንጀሮ እንደሆነ ማወቅ አይቻልም። ሁሉም እኩል ይለቀሳሉ። ከአሁን ጀምሮ ሁለቱም ቡድኖች በስምምነት ይኖራሉ። ሊዮ ፔሪክሊስን ከአሪ ጋር ይተወዋል። የመንኮራኩሩን ራዳር ሲፈትሽ እዚህ ያመጣውን ማዕበል ያገኛል። አሪ እንዲቆይ ትጠይቀዋለች። ሊዮ ግን አይችልም። ስለዚህ በመሳም ይቅርታ ይጠይቃል። ሊዮ ለዳና ሲሰናበታት እሷም ትስማማዋለች። ሊዮ በመጨረሻ በመንኮራኩሩ ውስጥ ገብቶ በጠፈር ላይ ጉዞውን ይጀምራል። ማዕበሉን ይሻገራል። ከብዙ መንቀጥቀጥ በኋላ በመጨረሻው ወደ እኛ የሥነ ፈለክ ሥርዓት ሶለር ሲስተም ይመለሳል። በሚያሳዝን ሁኔታ መንኮራኩሩ ቁጥጥር ያጣል። ሊዮም በአግባቡ ማረፍ አይችልም። ስለዚህ ዋሽንግተን ዲሲ ውስጥ ይከስክሳል። ሊዮ ወደ ውጭ ሲወጣ በሊንከን መታሰቢያ ምትክ የቴድ ፊት በማየቱ ይደነግጣል። ታዋቂው ጥቅስ እንኳን ዝንጀሮዎችን እንዲጠቅስ ተቀይሯል። ብዙም ሳይቆይ ፖሊሶቹ ይከቡኙታል። እነሱም በሙሉ ዝንጀሮዎች ናቸው።
ቴድ ሌላኛውን መንኮራኩር ሰርቆ ምድርን ለመቆጣጠር በጊዜ ወደ ኋላ እንደተጓዘ ታውቋል። እንደዚህ ያሉ ተጨማሪ ቪዲዮዎችን ለማየት ሰብስክራይብ ማድረግዎንና የደወል ምልክቱን ማብራትዎን ያረጋግጡ። ስለተመለከቱ እናመሰግናለን።